ቀኑን ደሟን የማፈስበት ቀን ደርሷል። ትኬት ወጥቷል። ቶሎ በሉ ሳይያልቅ ሴዶንም እንደግፈው እንግዲህ በንግግር ብቻ ሳይሆን በተግባር መሆኑን ለማሳየት ይሄው እንደምታዩት ትኬት ቆርጠናል። እንገባለን። በቅዬ በቀሉ ቀንሽ ደረሰ የሚለውን ከንግግር ባለፈ ሴዶ ሲደፋው ማየት ስለምንፈልግ በአንድ አርጎ ሲጥለው ማየት ስለምፈልግ አልበላም አልጠጣም ብዬ ተቆርጧል። አይ ለማንኛውም ስፖንሰር አግኝተን ተቆርጧል። እገባለሁኝ። በቃ ሴዶ ይሄ በቀሉን ስነ ስርዓት ሲያሲዘው ማየት አለብኝ። ይቅርታ በሴት ስም ስለተጠቀምኩ በጣም ይቅርታ። ጆኒን ስነ ስርዓት ሲያሲዘው ማየት አለብኝ። እነሱ እርስ በርስ የሚባባሉት ያው የስፖርቱ ባህል ስለሆነ እነሱ ይባባሉ፣ እኛ ግን ወንድን በወንድ ስም መጥራት አለብን። ይቅርታ የሴት ስም ስለቀላቀልኩ እና ጆኒን ሲደፋው ማየት ፈልጋለሁ። በቃ ድብን አድርጎ ማለት ነው። እና ሴዶ ያሸንፋል። እኔ ምንም አልጠራጠርም። ቢሸነፍም ብዬ ማሰብ አልፈልግም። በአካል ገብተን ሴዶን መደገፍ አለብን። የ4 ሺው አልቋል። እኛ እንግዲህ የ1000 አካባቢ ስፖንሰር ተደርገናል። ለማንኛውም ገብታችሁ ሴዶን እንድትደግፉ በቅዬ በቀሉ ቀንሽ ደረሰ የሚለውን እንኳ ሲያረጋት ማየት አለብንና ይሄው ትኬት ቆርጠናል። የሴዶንም መልእክት ተግባራዊ ያድርጉለት። ግን እግረ መንገዴን ሳለ ይሄንን የሚባል ስፖርት በቃ ጫፍ ያደረሰ እነጌች በጣም ነው ሴዶን ማመስገን ያለባቸው። የጌች በቃ ሌላ ታሪክ ነው። ጎበዝ ሰው ነው። በጣም ሌላ ታሪክ አስገብቶታል ስፖርቱን። ሴዶ ግን በቃ መመዝገብ አለበት። በቃ ይሄ ስፖርት ሲነሳ ሴዶ አለ ማለት ነው። በቃ ይሄ ሁሉ የትኬት ዋጋ 100 ሺህ ብር ይሄ በቃ የሴዶ ውጤት ነው። የእውነት የሴዶ ውጤት ነው። እና ያንንም መልስ ለመመለስ ያው እኛም ትኬት ቆርጠናል። በዛው ቀን እንገናኝ ከጆኒ ደጋፊዎች ጋር እንግዲህ ፊት ለፊት እንፋጠጣለን ማለት ነው። አደራችሁን ደግሞ እነሱ ሲሸናነፉ እኛ ጋር ድብድብ እንዳይኖር